ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። በተለይ ትልልቆቹ የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮች አሁን ላይ እየተሰሙ ይገኛሉና እነሱን መረጃዎች ወደ እናንተ እያደረስን ነው ቆይታን የምናደርገው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋብዛለሁ። ትልልቆቹን ክለቦች እንመለከታለን፣ የዝውውር ፕሮግራሞቻቸውን፣ እነሱን ጉዳዮች እያነሳሳን ነው ቆይታን የምናደርገው። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁን ይቆዩ። ወደ ቀዳሚው መረጃችን እናምራ። የጂያንሉጂ ዶናሩማ ወኪል ከወዲሁ አንድ ዝውውርን ውድቅ አድርጓል። የፓሪስ ሰን ዠርሜኑ ኮከብ ጂያንሉጂ ዶናሩማ በሚያስደንቅ ሁኔታ ወደ ማንቸስተር ዩናይትድ ሊዘዋወር ይችላል የሚል መረጃ የወጣ ሲሆን ወኪሉም በተጫዋቹ ጉዳይ ላይ አስቀድሞ ሀሳቡን አቅርቧል። የጂያንሉጂ ዶናሩማ ወኪል ወደ ናፖሊ መሄዱንም አጣጥሎታል። ጣሊያናዊው ግብ ጠባቂ ከአውሮፓ ቻምፒየንስ ሊግ ፓሪስ ሰን ዠርሜን ጋር እርግጠኛ ያልሆነ የወደፊት እጣ ፈንታ ገጥሞታል። ግብ ጠባቂው ከፈረንሳዩ ኃያል ክለብ ጋር ያለው የኮንትራት ስምምነትም 1 ዓመት ብቻ ቀርቶታል። እናም የፓሪስ ሰን ዠርሜን አለቆች ዶናሩማን ለማቆየት ቢሞክሩም እስካሁን ድረስ ግን ከስምምነት ላይ ለመድረስ አልቻሉም። ይህም ለማንቸስተር ዩናይትድ፣ ማንቸስተር ሲቲና ሪያል ማድሪድ በር ከፍቷል የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። ጂያንሉጂ ዶናሩማ ወደ ፕሪሚየር ሊጉ የመቀላቀል እድልን ለመጠቀምም ከጣሊያኑ የቡድን አጋሮች ጋርም ሲወያይ እንደነበር ዘገባዎች ጠቁመዋል። ይህ በእንዲህ እንዳለ የዶናሩማ ወኪል ኤንዞ ራዮላ ከሴሪኤው ሻምፒዮን ናፖሊ የመጣውን ጥያቄ ቀድሞውኑ እንግዲህ ውድቅ አድርገውታል። ወኪሉ በካልቺዮ መርካቶ በኩል ሲናገር እንዲህ ነው ያለው። ትልቅ ቅዠት ነው። ከናፖሊው ዳይሬክተር ጂኦቫኒ ማና ጋር ጥሩ ግንኙነት አለኝ፣ ነገር ግን ስለ ዶናሩማ በጭራሽ አናውራም። ይህ ግልጽ የሆነ ጥያቄ ነው። ብዙዎች እሱን ይፈልጉታል፣ ነገር ግን ጥቂቶች ብቻ ሊገዙት ይችላሉ። እሱ በፓሪስ ጥሩ ስሜት ይሰማዋል። እሱ በአውሮፓ ቻምፒየንስ ሊጉ ክለብ ውስጥም እንግዲህ ነው። ስለዚህም ደግሞ ምንም ቅሬታ የለንም። ከፓሪስ ሰን ዠርሜን ጋር ስለ ኮንትራት እድሳት እየሰራ ነው። እናቱ ደግሞ በጣም የናፖሊ ደጋፊ ነች። ዶናሩማ የተገኘውም ለዚህ ነው ሲልም ጭምር ነው እንዲሁ የተናገረው። ከዶናሩማ ጋር የተገናኘው የጣሊያኑ ሌላኛው ቡድን ደግሞ የቀድሞ ክለቡ ኤሲ ሚላን ነው። እንግዲህ ኤሲ ሚላን የ26 ዓመቱን ተጫዋችም በ2021 በነጻ ዝውውር ወደ ፓሪስ ሰን ዠርሜን ሲሄድ ሚላንን ለቆ ነበር። እናም ደግሞ ራዮላ ወደ ሳንሲሮ ለመመለስም ነገሮች ከባድ እንደሚሆኑ ተናግሯል። ከታላላቅ የጣሊያን ክለቦች ፍላጎት እንዳለው አውቀናል፣ ነገር ግን ድርድር ተደርጎ አያውቅም። እሱ በግብ ጠባቂነት እድሜውም ገና ወጣት ነው። ቢያንስ ለተጨማሪ 10 ዓመታትም መጫወት ይችላል ሲልም ጭምር የተናገረው። በአሁኑ ጊዜ ዶናሩማ በጣሊያኑ ሻምፒዮን ውስጥ ማየት በጣም ከባድ ነው። እኔ እያወራው ያለሁት ስለ ቁጥሮች ብቻ ሳይሆን ስለ ስፖርታዊ ፕሮጀክትም ጭምር ነው። በጣሊያን ውስጥ ኢንተር ሚላን ብቻ ነው የቻምፒየንስ ሊግ የፍጻሜ ውድድር ላይ መገኘት የቻለው። ጣሊያኖች እንደገና በማደግ ላይ ናቸው። እነዚህ ምክንያቶች መሰረታዊ ናቸው። ስለሆነ ወደ ጣሊያን የመመለስ እድሉ ጠባብ ነው ብሏል። ወደ ሚላን መመለስ ጋርም ሲናገር ለምን አይሆንም? ፖግባ ከማንቸስተር ዩናይትድ ወደ ዩቬንቱስ ተመልሷል። ምንም የማይቻል ነገር የለም። ሚላን ምንም እንኳን በጥሩ ሁኔታ ላይ ባይሆኑም ሁልጊዜም በጣም የተከበረ ክለብ ነው። ዶናሩማ ሁልጊዜም እነሱን ያመሰግናል። እሱን ደግሞ አሳድገውታል። ለዚህም ዶናሩማ ለሮሰነሪዎቹ ሁልጊዜም ጠቃሚ ፍቅርና ምስጋና አለው ሲልም ጭምር ነው የተናገረው። የሳዑዲው ቡድን 2 የሊቨርፑል ተጫዋቾችን በክረምቱ ለማስፈረም እጩ ውስጥ ከቷቸዋል። የሊቨርፑል የዝውውር መስኮት የበለጠ ከባድ ሁኔታ ውስጥ ሊገባ ይችላል። አሁን ላይ 2 ቁልፍ አጥቂዎቹን በሳዑዲ አረቢያ ትልልቅ ክለቦች ውስጥ በአንዱ ራዳር ውስጥ ይገኛሉ ተብሏል። ፉት መርካቶ እንዳለው ከሆነ የሳዑዲ ፕሮሊግ ክለብ አል ሂላል በዚህ ክረምት ዳርዊን ኑኔስንና ሉዊስ ዲያዝን በከፍተኛ የማጥቃት ኢላማቸው ውስጥ አስገብተዋል። ዘገባው በተጨማሪም ለረጅም ጊዜ ከፕሪሚየር ሊግ ቡድኖች ጋር ግንኙነት የነበረው ቪክተር ዮከርሽ በሪያዱ ክለብ ክትትል የሚደረግበት ተጫዋች ነው ሲል ሰይሞታል። ባለፈው ሲዘን 17 ጎሎችን ያስቆጠረውና 8 አሲስቶችን ያደረገው ዲያስ በባርሴሎናና በሳዑዲ ክለቦች የፍላጎት ማዕከል ላይም ይገኛል ተብሏል። ኑኔዝም በአልሂላል የዝውውር ወሬዎች ላይ እንግዲህ በስፋት ተካቷል። በመጨረሻው የውድድር ዘመን በሁሉም ውድድሮች 7 ግቦችን ያስቆጠረው ኑኔስ በቅርቡ ደግሞ ክለቡን እንደሚለቅም እምነት እየጨመረ ነው። ሪፖርቱ እንዲህ ይላል። ቪክተር ኦስሜን፣ ዳርዊን ኑኔስ፣
ሉዊስ ዲያስ፣ ጄደን ሳንቾ፣ ሶን ሂዩንግሚን በአል ሂላል አስተዳደር ከቀረቡ ተጫዋቾች መካከል ይገኙበታል። በሚያስገርም ሁኔታ ሪፖርቱ ቀደም ሲል በዚህ ክረምት ወደ ትልልቅ ክለቦች ለመዘዋወር የተገናኘው ቪክተር ዮከርሽ በሳዑዲ ግዙፍ ክለብም እየተፈለገ ነው ብሏል። መቀመጫውን ፖርቱጋል ያደረገው ዘገባ እንደሚያሳየው ስዊድናዊው ከሊዝበኑ ቡድን መልቀቁ እርግጥ ሲሆን መዳረሻው ግን የት እንደሚሆን አይታወቅም። የሳዑዲ ቡድን ለዝውውሩ እድል አለው እየተባለ ይገኛል። ሊቨርፑል በዚህ ደረጃ ከዲያዝና ከዳርዊን ኑኔስ ጋር ለመለየት ፍቃደኛ መሆናቸውን የሚያሳይ ምንም አይነት ምልክት የለም። ነገር ግን ጥንዶቹ ፍላጎት እየሳቡ መሆናቸው በአጋጣሚ አይደለም። አንዳቸው ቢወጡ በአጥቂ ክፍል ውስጥም ትልቅ ለውጥ እንደሚመጣ ጥርጥር የለውም። ምናልባትም እንደ ቪክተር ዮከርሽ ያለ ስምም ወደ ዝውውር ፍላጎታቸው ላይ ይመለሳል ተብሎ ነው አሁን ላይ እየተጠበቀ የሚገኘው። ቸልሲዎች 100 ሚሊዮን ፓውንድ የተለጠፈበትን አጥቂ ለማምጣት ፍላጎት አላቸው። ቸልሲዎች በገበያው ላይ መስራታቸውን ቀጥለዋል። እናም በዚህ ሰዓት ደግሞ ከቦሩሲያ ዶርትመንድ ጋር የጄሚ ባይኖ ጌቲያንስን ስምምነት ለመጨረስ እየሰሩ ይገኛሉ። ጆቤ ቤሊንግሃም ቦሩሲያ ዶርትመንድን እንደሚቀላቀል እንግዲህ ተረጋግጧል። አሁን ላይ ቸልሲዎች ወደ ጄሚ ባይኖ ጌቲያንስ ዝውውር ደግሞ እየገሰገሱ ነው። በሁለቱ ክለቦች መካከል ውይይት እየተካሄደ ሲሆን ቸልሲዎች አዲስ ፕሮፖዛል ለማቅረብም ዝግጁ ናቸው። ተጫዋቹ አስቀድሞ ዝውውሩን የፈቀደ ሲሆን የ7 ዓመት ውልም ይፈርማል። ስለዚህም በተጫዋቹ በኩል እንግዲህ ነገሮች ተለውጠዋል ወይም ተከናውነዋል። አሁን ላይ ቸልሲዎች ከዶርትሙንድ ጋር ውድድሩን ለመጨረስም እየሰሩ ይገኛሉ። አሁን ላይ ቸልሲዎች ከአሌሃንድሮ ጋርናቾ ይልቅ ጄሚ ባይኖ ጌቲያንስን ቅድሚያ ሰጥተዋል። አሌሃንድሮ ጋርናቾ አሁንም በቸልሲ ከሚወደዱ ተጫዋቾች አንደኛው ነው። ነገር ግን ቸልሲ እንግዲህ አሁንም በጋርናቾ ዝውውር ፉክክር ውስጥ ያለው ብቸኛው ክለብ አይደለም። ጋርናቾ በዚህ የክረምት ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን ይለቃል ተብሎ ይጠበቃል። ስለዚህ ቸልሲ ፍላጎት ቢኖራቸውም እንደማያስገርም ነው መረጃው ያሳየው። ሌላኛው ምርጫቸው ሁጎ ኤኬቲኬ ሲሆን በቸልሲ ይወደዳል፣ ነገር ግን በጣም ውድ ግዢ ነው። ሊያም ዴላፕ ከኢፕስዊች ታውን ካስፈረሙ በኋላ ቢሆን ሁጎ ኤኬቲኬን ለማስፈረም እየሰሩ ነው። ሁጎ ኤኬቲኬ በቸልሲ በጣም ይወደዳል፣ ነገር ግን በአሁኑ ሰዓት ድርድሩ ሙሉ ለሙሉ አልተጀመረም። ምክንያቱም ቸልሲዎች እንግዲህ ስለ ተጫዋቹ መረጃ ገና ከአይንትራክ ፍራንክፈርት እየጠበቁ ነበር። ነገር ግን የተጠየቁት ዋጋ 100 ሚሊዮን ዩሮ ነው። የአይንትራክ ፍራንክፈርት ፍላጎት በአሁኑ ጊዜ ለቸልሲ በጣም ውድ ነው። ዋጋው ቢቀንስም ቸልሲ አጥቂውን ለማምጣት ዝግጁ እንደሆኑ ጭምር እየተገለጸ ይገኛል። ጃኦ ፌሊክስ በቅናሽ ለገበያ ቀርቧል። ቸልሲ በዚህ ክረምት ጃኦ ፌሊክስን በ25 ሚሊዮን ዩሮ መሸጥ ተዘጋጅተዋል። የቀድሞ ክለቡ ቤኔፊካ ትልቅ ፍላጎት እንዳለው ዘገባዎች ያሳያሉ። በ2019 የፖርቱጋላዊው የፊት መስመር ተጫዋች ወደ አትሌቲኮ ማድሪድ ካደረገው ዝውውር በኋላ የጃኦ ፌሊክስ ከኢስታዲዮ ዳሉዝ መራቅ በኋላ ህይወት ከባድ ሆኗል። ሎስ ሮኪ ብላንኮቹ ለጃኦ ፌሊክስ የክለብ ሪከርድ የሆነ 126 ሚሊዮን ዩሮ ከፍለው ነበር። ነገር ግን ተጫዋቹ በዋንዳ ሜትሮፖሊታኖ ስቴዲየም የሚጠበቀውን ያክል መስራት አልቻለም። ከዲየጎ ሲሞኔ ጋርም በተደጋጋሚ ግጭት ውስጥ የገባው ጃኦ ፌሊክስ በአትሌቲኮ ነገሮችን ለማስተካከል እንግዲህ ሲባባስበት ታይቷል። በጥር 2023 ደግሞ በውሰት ወደ ቸልሲም ተልኮ ነበር። ጃኦ ፌሊክስ በስታንፈርድ ብሪጅ ጥሩ ቆይታ ነበረው። ነገር ግን ሰማያዊዎቹ በውድድር ዓመቱ መጨረሻ እሱን በቋሚነት ለማስፈረም አልመረጡም። የ25 ዓመቱ ተጫዋች አትሌቲኮ ማድሪድ ከተመለሰ በኋላ በድጋሚ አትሌቲኮ ማድሪድን በመልቀቅ በውሰት ወደ ባርሴሎና በድጋሚ ማምራቱ ይታወሳል። ተጫዋቹ ባለፈው ክረምት በካምፕኑ የሚያደርገውን ቆይታ ቋሚ ያደርገዋል ተብሎ ቢጠበቅም ሊሳካ አልቻለም። ጃኦ ፌሊክስ በመጨረሻም በ2024 ወደ ለንደን የሚያደርገውን ቋሚ ዝውውር አጠናቋል። ቸልሲ ለፊርማው 50 ሚሊዮን ዩሮ እንደከፈለ ተዘግቧል። ሆኖም ግን ፖርቱጋላዊው ኤንዞ ማሬስካን ማሳመን ተስኖት በየካቲት ወር በውሰት ወደ ኤሲ ሚላን ተልኳል። ተጫዋቹ በሚላን በ21 ጨዋታዎች 3 ጎልና 1 አሲስት ማድረግ ችሏል። ቸልሲዎች በጃኦ ፌሊክስ ላይ ትዕግስታቸው አልቋል። እነሱ ከገዙበት ከዋናው ዋጋ ግማሹን እንግዲህ ብቻ ካገኙ ለመልቀቅ ተዘጋጅተዋል። ቤኔፊካ የባከነውን ልጃቸውን ለመመለስም ይህንን ክፍያ ለመክፈል ፍቃደኛ መሆናቸውን ግልጽ ነው። የፖርቱጋሉ ክለብ በጁን 14 የሚጀመረው የፊፋ የዓለም ክለቦች ዋንጫ ተጫዋቹን በጊዜው እንግዲህ ለማስፈረም ሙከራዎችን ሲያደርግ እንደነበር የሚታወስ ነው። ሁለቱ የማንቸስተር ከተማ ክለቦች በአንድ ግብ ጠባቂ ላይ ተፋጠዋል። ማንቸስተር ዩናይትድ እና ተቀናቃኛቸው እንግዲህ ማንቸስተር ሲቲ እንግዲህ ለሉካስ ቼቫሊየር ፊርማ እየተፋለሙ ነው ሲል ነው ለፓሪዚያን በፉትቦል ኒውስ ፍራንስ በኩል እንግዲህ መረጃውን ያጋራው። ማንቸስተር ዩናይትድ በአንድሬ ኦናና አቋም ላይ
ስጋት ውስጥ የገቡ ሲሆን በዚህ ክረምትም አዲስ ግብ ጠባቂ ማምጣት ነው የሚፈልጉት። ካሜሮናዊ በ2023 ክረምት ከኢንተር ሚላን ከመጣ በኋላ በደጋፊዎች መካከል እጅጉን የሚጠላው ተጫዋች ሆኗል። በቅርቡ በተጠናቀቀው የውድድር ዘመንም አንድሬ ኦናና ከ50 ጨዋታዎች 11 ጊዜ መረቡን ሳያስደፍር ሲወጣ 65 ጎሎች ተቆጥረውበታል። ይህ ቁጥር ደግሞ ለግብ ጠባቂው ምን ያክል መጥፎ እንደሆነ የሚያሳይ ነው። ሩበን አሞሪም በግብ ጠባቂ ቦታ መሻሻል እንደሚፈልግ ተዘግቧል። እናም ማንቸስተር ዩናይትድ አሁን ላይ ቼቫሊየርን እንደ አማራጭ ለማስፈረም ወስነዋል። ፈረንሳዊው ግብ ጠባቂ በ48 ጨዋታዎች 13 ክሊንሺቶችን ያስመዘገበ ሲሆን በዚህ የውድድር ዘመን ደግሞ በሊል ያሳየው ብቃት በበርካታ ክለቦችም ቀልብ እየሳበ የሚገኝ ነው። የተጫዋቹ ብቃት በማንቸስተር ሲቲ አድናቆትን አትርፎለታል። ፔፕ ጓርዲዮላ የኤደርሰን ተተኪ ለማግኘትም እየጠበቀ ነው። ሲቲዎች ዋንጫ አልባ የሆነ የ2024/25 የውድድር ዓመትን ካጠናቀቁ በኋላ ትልቅ የክረምት የተጫዋቾች የዝውውር መስኮትን ለማሳለፍ ከአሁኑ ወሳኝ ፊርማዎችን ለማድረግ እንግዲህ እየተዘጋጁ ነው። ሲቲዎች ወደ ለመዱት የዋንጫ ፉክክር ለመመለስ ሲፈልጉ አዲስ ግብ ጠባቂ ዋና አጀንዳቸው ነው። ነገር ግን ቼቫሊየር ከሊል ለመውሰድም ቀላል አይሆንም፣ ምክንያቱም እስከ 2027 ድረስ ኮንትራት አለው። የሊጓኑ ክለብ የ23 ዓመቱን ተጫዋችም በአዲስ ኮንትራት ማስፈረም ጓግቷል። ይሄ ካልተሳካ ደግሞ በክረምት ሊሸጡትም ፍላጎት እንዳላቸው ነው የሚገለጸው። በዚህ ክረምት 70 ሚሊዮን ዩሮ ካገኙበት ብቻ ይለቁታል። ዋናው ለማንቸስተር ሲቲ ትልቅ ባይሆንም እንግዲህ ለማንቸስተር ዩናይትድ ግን ችግር ይፈጥራል። በተጨማሪም በግብ ጠባቂ ቦታ በማንቸስተር ዩናይትድ እና ማንቸስተር ሲቲ በዚህ ክረምት ጂያንሉጂ ዶናሩማንም እየፈለጉት ነው። ግብ ጠባቂው በክረምቱ ወደ እንግሊዝ ለመሄድ ክፍት በመሆኑ እሱንም ለማግኘት ደግሞ እድሉ እንዳላቸው ነው እየተገለጸ የሚገኘው። ኑኖ ሜንዴዝ ባሎንዶር ለኦዝማን ዴምቤሌ ይገባዋል ሲል ይናገራል። የፓሪስ ሰን ዠርሜኑ ኮከብ የሆነው ኑኖ ሜንዴሽ የ2025 የባሎንዶር ሽልማት ከላሚን ያማል ቀድሞ የቡድን ጓደኛው ኦስማን ዴምቤሌ ይሰጣል። ፖርቱጋላዊው ተከላካይ ሀገሩ ስፔን በኔሽንስ ሊግ የፍጻሜ ጨዋታ በፍጹም ቅጣት ምት እንዲያሸንፍ ሲረዳ የውድድሩ ምርጥ ተጫዋችም ተብሎ ተሸልሟል። የዘንድሮ ባሎንዶር ውድድርም በባርሴሎናው ስፔናዊው ያማል እና በፓሪስ ሰን ዠርሜኑ ኮከብ ዴምቤሌ መካከል የሚደረግ ይመስላል። ሁለቱም ተጫዋቾች ባለፈው ሳምንት በኔሽንስ ሊግ የግማሽ ፍጻሜ ጨዋታ የተፋጠጡ ሲሆን ስፔን የዴምቤሌ ሀገርን 5-4 በማሸነፍ ነው እንግዲህ ማሸነፏ የሚታወሰው። የፓሪስ ሰን ዠርሜን እና የፖርቱጋሉ የግራ መስመር ተከላካይ ኑኖ ሜንዴሽ ሀገሩ ዋንጫ እንዲያሸንፍ ከረዳ በኋላ ዴምቤሌ ከያማል በልጦ የባሎንዶር አሸናፊ የሚሆንበትን ምክንያት ተናግሯል። ፈረንሳዊው ከሽልማቱ ምርጫ ቀዳሚ እንደሆነና ከቡድን አጋሮቹ ጋር በመሆን ዴምቤልን እንዲያሸንፍም እንደሚሰራ ጭምር ነው የገለጸው። ባሎንዶር ሲል ይናገራል። እኔ ለኦስማን ዴምቤሌ አደላለሁ። እሱ አስደናቂ የውድድር ዘመንን አሳልፈዋል። ላሚን ያማልም እንዲሁ አስደናቂ የውድድር ዘመንን አሳልፈዋል። ነገር ግን ኦስማን ዴምቤሌ በክለቦች የዓለም ዋንጫ እንግዲህ ውስጥም ይሆናል። እናም ላሚን ያማል ደግሞ አይሆንም። ስለዚህም ደግሞ ለኦስማን በጣም ደስተኛ ነኝ፣ በዚህ ውድድር ላይ የተለየ ነገርም ይሰጣል ሲልም የተናገረው። ፓሪስ ሳን ዠርሜን ከመድረሱ በፊት ባርሴሎና እያለ ብዙ ጉዳቶች አጋጥመውታል። ነገር ግን እሱ አስደናቂ ነው። ለዴምቤሌ ባሎንዶርን እመኝለታለሁ። የቡድን አጋሮቹ ወደዚያ ሽልማት እንዲደርስም ይረዱታል። በእርግጠኝነት ዴምቤሌ ይህንን ሽልማትም የማሸነፍ እድሉ ከፍተኛ ነው። በቡድኑም በግልም የተሻለ ዓመትን እያሳለፈ በመሆኑ ሽልማቱ ይገባዋል። ዴምቤሌ በፓሪስ ሰን ዠርሜን አስደናቂ የውድድር ዘመንን አሳልፈዋል። 33 ጎሎችን አስቆጥሮ 13 ለጎል የሆኑ ኳሶችን ማቀበል ችሏል። የፈረንሳይ ክለብ በታሪካቸው ለመጀመሪያ ጊዜ የሶስትዮሽ ዋንጫን እንዲያሸንፉ ረድቷል። በፈረንሳይ ሊግ የወርቅ ጫማ አሸንፈዋል። ላሚን ያማል ደግሞ እንዲሁ ባርሴሎናን የላሊጋና የኮፓ ዴል ሬን እንዲሁ ደግሞ የሱፐር ኮፓ ደ ኢስፓናን እንዲያሸንፍም መርዳቱ የሚታወስ ተጫዋች ነው። ጃክ ግሪሊሽ በጀርመን ቡድን እየተፈለገ ነው። ዴይሊ ሜል እንደዘገበው ከሆነ የማንቸስተር ሲቲው የፊት መስመር ተጫዋች የሆነው ጃክ ግሪሊሽ በዚህ ክረምት ወደ ቡንደስሊጋው ባየር ሌቨርኩዘን ሊዘዋወር ይችላል። እንግሊዛዊው በቅርብ ጊዜ በፔፕ ጓርዲዮላ ቡድን ውስጥም ደቂቃዎችን ለማግኘት ታግሏል። ከሲቲ የዓለም ክለቦች ዋንጫ ቡድንም ውጭ መሆኑ ይታወሳል። ግሪሊሽ ከፍሎሪያን ቨርትስ ወደ ሊቨርፑል ዝውውር በኋላ ባየር ሌቨርኩዘኖች ሊወስዱት እየተዘጋጁ እንደሆነ ይነገራል። ግሪሊሽ ከሲቲ ጋር ያለው ውልም የመጨረሻ 24 ወራት ውስጥ ሊገባ ነው። ስለዚህም ደግሞ ከጀርመኑ ቡድን ማንቸስተር ሲቲ ከፍተኛ የዝውውር ዋጋ እንደሚያገኙ ይጠበቃል። ሌቨርኩዘኖች የተጋነነ ዋጋ ባይከፍሉም ዝውውሩን ለመጨረስ ግን ፍላጎት እንዳላቸው ነው የሚገለጸው። ግሪሊሽ ማንቸስተር ሲቲን የተቀላቀለው በ2021 ክረምት ከልጅነቱ ክለብ አስተን ቪላ በ100 ሚሊዮን ፓውንድ ነው። እንግሊዛዊው 157 ጊዜ ሲቲን በመወከል የተጫወተ ሲሆን 17 ጎሎችን ማስቆጠር ሲችል 23 ደግሞ ለጎል የሆኑ ኳሶችን አመቻችቶ አቀብሏል።
ግሪሊሽ አሁን ላይ ከቡድኑ ጋር ያለው ውል እስከ 2027 ክረምት ድረስም የሚያቆየው ነው። ቶማስ ቱሄል የማንቸስተር ሲቲ ኮከብ ተጨማሪ የጨዋታ ጊዜን እንዲፈልግ ነግሮታል። የእንግሊዝ አሰልጣኝ ቶማስ ቱሄል የማንቸስተር ከተማው ኮከብ ጃክ ግሪሊሽ በ2026 የዓለም ዋንጫ የእንግሊዝ ብሔራዊ ቡድን ውስጥ ለመሳተፍ ካሰበ መደበኛ የጨዋታ ጊዜን የሚያገኝበትን ክለብ ፈልጎ እንዲጫወትም አሰልጣኙ እንዳሳሰበው ነው የተገለጸው። እንግሊዛዊው በፔፕ ጓርዲዮላ ስር የመጫወቻ ደቂቃዎችን ለማግኘት ታግሏል። ከአስቶን ቪላ ከደረሰ እንግዲህ ከ4 ዓመታት በኋላ ክለቡን ሊለቅም ይችላል ተብሏል። ፔፕ ጓርዲዮላ በእንግሊዛዊው ደስተኛ አይደለም። ስለሆነም ደግሞ የመልቀቅ ፍቃድም ከአሰልጣኙ ያገኘ ይመስላል። ጃክ ግሪሊሽ በ2024/25 የውድድር ዘመን ለማንቸስተር ሲቲ በ32 ጨዋታዎች 1521 ደቂቃዎችን ብቻ ሲጫወት 3 ጎል ደግሞ አስቆጥሮ 5 ለጎል የሆኑ ኳሶችን ደግሞ አመቻችቶ ማቀበል የቻለ ተጫዋች ነው። ስፔናዊው አማካይ በሳዑዲው ክለብ እየተፈለገ ነው። የፓሪስ ሳን ዠርሜኑ አማካይ ፋቢያን ሩይስ ለቀጣዩ የውድድር ዘመን ቡድናቸውን ለማጠናከር ከፍተኛ ፍላጎት ባላቸው አልናስር ኢላማ ሆኖ መገኘቱ ተዘግቧል። በ2022 ከናፖሊ ፓሪስ ሳን ዠርሜን የተቀላቀለው ሩይስ በቅርቡ በተጠናቀቀው የውድድር ዘመን 4 ዋንጫ ባሸነፈው የሉዊስ ኤንሪኬ ቡድን ውስጥም ወሳኝ ሚናን ተጫውተዋል። ስፔናዊው ለፍሬንች ሊግ ዋኑ ቡድን 54 ጨዋታዎችን አድርገው በሁሉም ውድድሮች ውስጥ 15 የጎል አስተዋጽኦችን ማድረግ ችሏል። ክሪስቲያኖ ሮናልዶ ወደ ቡድናቸው ካካተቱበት ጊዜ ጀምሮ አልናስሮች እንግዲህ ትልቅ ዋንጫ ማሳካት አልቻሉም። በ2024/25 በሳዑዲ ፕሮ ሊግ 3ኛ ሆኖ አጠናቀዋል። በሚቀጥለው የውድድር ዘመን ደግሞ የቻምፒየንስ ሊግ ቦታም አምልጧቸዋል። በሚቀጥለው የውድድር ዘመን ለሻምፒዮንነት ለመወዳደር ሲሉ የናጂድ እንግዲህ ክለብ በዚህ ክረምት አዳዲስ ፈራሚዎችን ለማምጣት ቅድሚያ ሰጥተዋል። የዝውውር ኤክስፐርቱ ፋብሪዚዮ ሮማኖ እንደተናገረው አማካዩ ፋቢያን ሩይዝ በዚህ ክረምት በአልናስር ካሉት ታላላቅ ኢላማዎች መካከል አንደኛው ነው። ይህ የሆነው ክሪስቲያኖ ሮናልዶ በሪያድ በሚገኘው ክለብ ቆይታው እንደማያራዝም ከተረጋገጠ እንግዲህ አሁን ላይ ያራዝማል ተብሎ ይታሰባል። እንግዲህ ይህን ነገር ከተናገረ በኋላ ሮናልዶ ጋር እንግዲህ የወደፊት እቅድ ለማውጣት ሩይዝ እንደ ህልም ተጫዋች አድርገው ይመለከቱታል። አልናስር በሩይዝ ላይ ፍላጎት ቢኖራቸው አልናስሮች እስካሁን ለፓሪስ ሳን ዠርሜን ጥያቄ አላቀረቡም። የፓሪስ ሳን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ ፋቢያን ሩይዝን በፕሮጀክታቸው ውስጥም ቁልፍ ተጫዋች አድርገው ይመለከቱታል። የ29 ዓመቱ አማካይ በ2026 የፊፋ የዓለም ዋንጫ ላይ እንግዲህ በስፔን ብሔራዊ ቡድን ውስጥም መግባት ከፈለገ በፈረንሳይ ዋና ከተማ ቡድን ውስጥም መቆየቱ ግዴታ ነው ተብሏል። ከላይ ከተጠቀሱት ሁኔታዎች ግምት ውስጥ በማስገባት እንግዲህ እንደተናገሩት ከሆነ የሳዑዲ ቡድን ሩይዝን ወደ መካከለኛው ምስራቅ መሳብ ከባድ እንደሚሆናቸው ያምናል። ነገር ግን መቀመጫውን ሪያድ ያደረገው ክለብ ለክለቡና ለተጫዋቹ አስፈላጊ የሆነ አቅርቦትን በማቅረብ ዝውውሩን እንደሚሞክር ነው የተገለጸው። ፋቢያን ሩይዝ ከፓሪስ ሳን ዠርሜን ጋር ያለው ውልም በ2027 ላይ ያበቃል። አሁን ያለው የገበያ ዋጋ 40 ሚሊዮን ዩሮ ነው። በተጨማሪም ክሪስቲያኖ ሮናልዶ አልናስር የማንቸስተር ዩናይትዱን ኮከብ እንዲያስፈርሙም ጠይቋል። ሮናልዶ አልናስር የማንቸስተር ዩናይትዱን የክንፍ መስመር ተጫዋች አሌሃንድሮ ጋርናቾን በክረምቱ እንዲያመጡት እንደጠየቀ ተዘግቧል። ጋርናቾ ላለፉት ወራቶች ከኦልትራፎርድ መውጣት ጋር ስሙ ተገናኝቷል። የዩናይትድ የዩሮፓ ሊግ የፍጻሜ ጨዋታ በቶትንሃም ሆትስፐርስ ከተሸነፉ በኋላ የሰጡ አስተያየትም በክለቡ የወደፊት ህይወቱ እጅግ አጠራጣሪ እንዲሆንም አድርጎበታል። ማንቸስተር ዩናይትዶች ከብሪያን ኢምቤሞ ዝውውር በኋላ 3 ዝውውሮችን ለመጨረስ ይሰራሉ። ማንቸስተር ዩናይትዶች በክረምቱ ብሪያን ኢምቤሞን ከብሬንትፈርድ ካመጣ በኋላ በ3 ወሳኝ ቦታዎች ላይ ተጫዋቾችን የማስፈረም ፍላጎት እንዳላቸው ነው የሚነገረው። ማንቸስተር ዩናይትዶች የ2024/25 የውድድር ዓመትን በሚያሳዝን ሁኔታ ያጠናቀቁ ሲሆን ለቀጣዩ የውድድር ዘመን ደግሞ በቡድናቸው ውስጥ ጠንካራ ማጠናከሪያዎች ያስፈልጋቸዋል። ማንቸስተር ዩናይትዶች አስቸጋሪ የፋይናንስ ሁኔታ ነበራቸው ቢባልም ማቲያስ ኩኛህን ከወልቨርሃምፕተን ወንደረርስ ሲያስፈርሙ በዝውውር እቅዳቸው ላይም ትልቅ ማበረታቻ አግኝተዋል። የእንግሊዙ ኃያል ክለብ ፊርማውን ለማግኘትም የ62.5 ሚሊዮን ፓውንድ የውል ማፍረሻ ከፍሏል። ዩናይትዶች በቀጣይ የብሬንትፈርዱን ብሪያን ኢምቤሞ ለማስፈረምም የመክፈቻ ጥያቄያቸውን ማቅረባቸው ተዘግቧል። ሆኖም ክለቡ ዩናይትድ ያቀረበውን የመጀመሪያ ጥያቄ ብሬንትፈርድ ውድቅ በማድረግ ስምምነቱን ለመጨረስም ከማቲያስ ኩኛህ ጋር ተመሳሳይ የሆነ ክፍያን እንዲከፍሉ ይፈልጋሉ። እንደ ዘ ጋርዲያን ዘገባ ከሆነ ማንቸስተር ዩናይትድ በዚህ ክረምትም የብሪያን ኢምቤሞን ፊርማ ካጠናቀቁ በኋላ በ3 ቦታዎች ፊርማዎችን ለማድረግም ዝግጁ ናቸው ተብሎ ይታሰባል። እንደ ዘገባው ከሆነ አጥቂ፣ አማካኝና ግብ ጠባቂ ለማስፈረም በማንቸስተር ቀጣይ ቅድሚያ ይሰጣል። ማንቸስተር ዩናይትድ ከቀጣዩ የውድድር ዘመን በፊትም በሶስቱም ቦታዎች ማጠናከሪያዎችን ለማድረግ ዝግጁ ናቸው። አንድሬ ኦናና በኦልትራፎርድ ላለፉት 2 የውድድር ዘመናት ተስፋ አስቆራጭ ነበር። ስለሆነም እሱን መተካት ደግሞ ቅድሚያ የሚሰጠው ጉዳይ ነው። ከዚህ በላይ ደግሞ በማንቸስተር
በአጥቂ ቦታ ላይም ዓለም አቀፍ ደረጃውን የጠበቀ አጥቂ ማምጣት ይፈልጋሉ። በቅርብ ጊዜያት ወዲህም ከቪክተር ዮከርሽ ጋር ስማቸው ተገናኝቷል። ማንቸስተር ዩናይትድ ተጨማሪ ፊርማዎችን ለማግኘት እንደ አሌሃንድሮ ጋርናቾ፣ ማርከስ ራሽፎርድ እና ጄደን ሳንቾ ያሉ ተጫዋቾችንም ለመሸጥ ክፍት እንደሆኑ ጭምር እየተገለጸ ነው የሚገኘው። ኢማኑኤል ፔቲት ቸልሲ የመስመር አጥቂ ፊርማን እንዲያገኝ መክሯል። ኢማኑኤል ፔቲት ቸልሲ ከታላላቅ ክለቦች ጋር መወዳደር እንዲጀምር በክረምቱ የዝውውር መስኮት የክንፍ ተጫዋቾችን እንዲገዛም አሳስቧል። የሊያም ዴላፕ መፈረም በቡድን ውስጥም ያላቸውን ዋነኛ ችግር እንደማይፈታ ነው የሚያምነው። ፔቲት በቶክ ስፖርት ላይ እንደተናገረው ከሆነ የኤንዞ ማሬስካ ቡድን ጥሩ የክንፍ ተጫዋቾች እንደሌላቸውና ዋና ትኩረታቸው መሆን ያለበት ደግሞ ያለው ሲሆን አሁን ላይ ያሉት የክንፍ አጥቂዎች ጎል የማያስቆጥሩ ሲሆን ጫናውንም አጥቂው ክፍሉ ላይ እንዲያደርጉ አድርጓቸዋል። ሊያም ዴላፕ መፍትሄ ይሆናል ብዬ አላስብም። ትልቅ ብሮች እንግዲህ ባርሴሎና፣ ፓሪስ ሰን ዠርሜን ክንፎቻቸውን ከተመለከታችሁ እነዚህ ተጫዋቾች ሁልጊዜም ልዩነትን ያመጣሉ። ብዙ ሰዎች በቸልሲ 9 ቁጥር ላይ ያተኩራሉ፣ ነገር ግን ለእኔ ትልቁ ችግር የክንፍ ተጫዋቾች ናቸው። ይህ ቦታ በቸልሲ ሊስተካከል ይገባዋል ብለዋል። በአውሮፓና በፕሪሚየር ሊግ ካሉ እንግዲህ ትልልቅ ቡድኖች ጋር ለመወዳደር የሚያስፈልጋቸው ተጫዋቾችን እያመጡ አይደለም። ብዙ ተጨማሪ አሲስቶችንና ግቦችን ማግኘት አለባቸው። በሜዳው ላይ ትልቅ አደጋን መፍጠር አለባቸው። ቸልሲዎች የሚጫወቱበት መንገድም የተለየ ነው። በክረምቱ በክንፍ በኩል ከኳስ ጋር ሁልጊዜም አደጋን የሚፈጥሩና ተከላካዮችን ጫና ውስጥ የሚጥሉ ተጫዋቾች ያስፈልጋቸዋል። ሁልጊዜም በአጥቂ ዝውውር ላይ የሚያተኩራሉ፣ ነገር ግን ዋና ቦታ ክንፍ ነው ሲልም ነው የተናገረው። ኢማኑኤል ፔቲት የቸልሲ የክንፍ ተጫዋቾችንም ተቃውሟል። ፔቲት ኖኖ ማንዱዌኬ፣ ፔድሮ ኔቶ ለቸልሲ በቂ አይደሉም ብሎም ያምናል። የክንፍ አጥቂው ብዙ ማበርከት እንዳለበትም ነው የሚያምነው። ለኔ እነሱ በቂ አይደሉም፣ ጥሩ ተጫዋቾች ናቸው፣ ነገር ግን በአእምሯቸው ውስጥም አንድ ነገር አለ ብዬ አስባለሁ። ቸልሲዎች ለአመታት በ9 ቁጥር ቦታ ላይ እንግዲህ ሲያተኩሩ ቆይተዋል። ነገር ግን በደንብ ካስታወስኩኝ ቸልሲዎች ቻምፒየንስ ሊግ እና ፕሪሚየር ሊግን በጠንካራ 9 ቁጥር አሸንፈዋል። ነገር ግን በእነኛ አመታት የክንፍ ተጫዋቾች በጣም አስደናቂ ነበሩ። ይህ ደግሞ ለኔም አሁን ላይ በቸልሲ ውስጥ ትልቁ ችግር ነው ሲልም ነው የተናገረው። ቸልሲዎች በዚህ ክረምት ኤስቴቫኦ ዊሊያንን የሚያመጡ ሲሆን የግራ ክንፍ አጥቂን ለማግኘት ደግሞ በገበያው ላይ ናቸው። ጄደን ሳንቾ ባለፈው የውድድር ዘመን ከውሰት ዘመኑ በኋላ ለማስፈረምም ምርጫውን አልተቀበሉትም። ማካይሎ ሙድሪክም እንዲሁ ታግዷል። ስለሆነም ቸልሲዎች ሌላ የመስመር አጥቂ ለማግኘትም እየፈለጉ ነው ሲልም ነው የተናገረው። ሪያል ቤቲሶች ሽያጮችን በማድረግ ለአንቶኒ ዝውውርም ገንዘብ ማግኘት ይፈልጋሉ። ሪያል ቤቲስ ከማንቸስተር ዩናይትድ የክንፍ መስመር ተጫዋች አንቶኒን ለማምጣት ተጫዋቾችን ለመሸጥ ተዘጋጅተዋል። ብራዚላዊው ባለፈው የውድድር ዘመን ሁለተኛው አጋማሽ በቤቲስ በውሰት አሳልፈዋል። በውድድር ዘመኑ ባደረጋቸው 26 ጨዋታዎችም የ25 ዓመቱ አንቶኒ 9 ግቦችንና 5 አሲስቶችን ማድረግ መቻሉ ደግሞ የምናስታውሰው ነው። አብዛኞቹ የጎል አስተዋጽኦዎች በ17 ጨዋታዎች ውስጥ በላሊጋው ክለብ የተገኙ ሲሆን የማኑኤል ፔሌግሪኒ ቡድን ለዩሮፓ ሊግ እንዲያልፍና ለኮንፈረንስ ሊግ የፍጻሜ ተፋላሚም እንዲሆን አድርጓል። አንቶኒ የውሰት ዘመኑ ማጠናቀቁን ተከትሎ ወደ ወላጅ ክለቡ ማንቸስተር ዩናይትድም ከቀናት በፊት መመለሱ የሚታወስ ነው። እንደ ዲያሪዮ አስ ዘገባ ከሆነ የስፔኑ ቡድን ብራዚላዊውን በቋሚነት ማግኘት ይፈልጋል። አንቶኒ መሸጥ ደግሞ ዋጋው ከ30 ሚሊዮን ዩሮ እስከ 40 ሚሊዮን ዩሮ ሊደርስ ይችላል። ለዚህ ደግሞ ሪያል ቤቲስ ለዝውውሩ ገንዘብ ድጋፍን ለማድረግም ተጫዋቾችን ለመሸጥ ዝግጁ ነው። አንቶኒ እንግዲህ ሆኖም አንቶኒ በ2022 ክረምት ከአያክስ ከመጣ በኋላ በኦልትራፎርድ የሚያገኘው ደሞዝን ሊቀንስ እንደሚገባ ነው እየተነገረ የሚገኘው። አንቶኒ ለዩናይትድ ባደረጋቸው 96 ጨዋታዎች 12 ጎሎችን ሲያስቆጥር 5 አሲስቶችን ማድረግ የቻለ ሲሆን ይህም ከአያክስ ቁጥሩ በእጅጉ ቀንሷል። ዩናይትድ አሁን ላይ እንግዲህ ከቡድኑ እንዲለቁ ከሚፈልጓቸው ተጫዋቾች አንደኛው አንቶኒ ነው። ተጫዋቹም ቢሆን በዚህ ሲዝን በማንቸስተር መቆየት ፍላጎት የለውም። ሪያል ቤቲስ በቅድሚያ ተጫዋቹን በድጋሚ በውሰት ለማቆየት ቢፈልግም አልተሳካላቸውም። አሁን ላይ ግን ተጫዋቹን ከፈለጉት ግዴታ ዝውውሩን ቋሚ ሊያደርጉት ይገደዳሉ። ዩናይትድ በትልቅ ኪሳራ አንቶኒን ለመሸጥ ክፍት ነው። አሁን ላይ አንቶኒ ከሪያል ቤቲስ የተሻለ ሊያዘዋውረው የሚፈልግ ክለብ እንዳልተገኘ ነው መረጃዎቹ እያሳዩ የሚገኙት። ኤስፓኞል ዋና ስራ አስፈጻሚ በዮሃን ጋርሲያ ጉዳይ ላይ ሀሳብ ሰጥተዋል። ባርሴሎናዎች በክረምት የዝውውር መስኮት የመጀመሪያ ላይ የኤስፓኞልን ግብ ጠባቂ ዮሃን ጋርሲያን ለማስፈረም ከፍተኛ ጥረት በማድረግ ላይ ናቸው። የላሊጋው ሻምፒዮናዎች የ24 ዓመቱን ተጫዋች በማርክ አንድሬ ቴር ሽቴገን በመተካት አዲሱ ጀማሪያቸው እንዲሆንም እንደሚፈልጉ ግልጽ አድርገዋል። ጋርሲያ ባርሴሎናን መቀላቀል እንደሚፈልግ ከወዲሁ ወስኗል። ባለፈው የውድድር ዘመንም የኤስፓኞል ድንቅ ተጫዋች ነበር። ነገር ግን የጋርሲያ የዝውውር እርምጃ በሎስ ፔሪኮስ እንግዲህ ደጋፊዎች ዘንድ ተቀባይነት አይኖረውም። ምክንያቱም
ባርሴሎናና ኤስፓኞል የቅርብ ተቀናቃኞች በመሆናቸው ሲሆን የተጫዋቹ ወደ ባርሴሎና መሄድ ተቀባይነት ላይኖረው እንደሚችል በርካቶች ያምናሉ። በጋርሲያ ዝውውር ዙሪያ እንግዲህ ባለፈው ዓመት ውስጥ የኢስፓኞል ዋና ስራ አስፈጻሚ የሆኑት ማኦ ዩኡ እንግዲህ በክለቡ ደጋፊዎች ወቅታዊ መረጃን ሰጥተዋል። ስራ አስፈጻሚው በግብ ጠባቂው ጉዳይ ከየትኛውም ክለብ ጋር ለመደራደር ምንም እቅድ እንደሌለ ደጋግሞ ነው የሚናገረው። ነገር ግን የተጫዋቹ 25 ሚሊዮን ዩሮ የመልቀቂያ ዋጋ ወደ ባርሴሎና እንዲቀላቀል የሚያደርገው ብቸኛው መንገድ እንደሚሆንም ይታመናል። ማኦዬኡ ሲናገር ከየትኛውም ክለብም ሆነ ከተጫዋቹ ጋር ምንም አይነት ይፋዊ ግንኙነት አልተደረገም ከመጀመሪያው ቀን ጀምሮ። ስለዚህ ጉዳይ ግን ግልጽ ሆነን ነበር። አንቀጹን ለመተግበር የቀረበን የለም። አሰራሩ በሁሉም ክለቦች ይታወቃል። ማንም መቅረብ የለብንም። ብዙ የሚወሩ ነገሮች ቢኖሩም ምንም ግንኙነቶች ግን አልተደረጉም ሲልም ጭምር ነው እንደተናገረው። ተጫዋቹ እንግዲህ የኤስፓኞል ተጫዋች ነው። መሸጫ ዋጋም አለው። የእግር ኳስ ህይወቱን መምረጥ መብቱ ነው። የእያንዳንዱ የግል ውሳኔ መረዳት አለብን። ነገር ግን የኮንትራት ጉዳዮች አሉ። የተፈረመውን ማክበር አለብን። ከመልቀቂያው አንቀጹ ውጪ የመደራደር ሀሳብ የለንም። ከባርሴሎናም ሆነ ከማንም ክለብ ጋር እስካሁን ንግግር አልጀመርንም ሲልም ነው የተናገረው። ባርሴሎናዎች ባለፈው የውድድር ዓመት ዳኒ ኦልሞንና ፓኦ ቪክተርን ካስፈረሙ በኋላ ከገጠማቸው ችግር በመማር ግብ ጠባቂያቸውን ቢያስፈርሙት ይመዘገባል ብለው ስለሚጠብቁ ጋርሲያን ለማስፈረም ወስነዋል። አሁን ግን ሁሉንም ነገር ከማጠናቀቃቸው በፊት ብዙ የሚቀሩ ነገሮች እንዳሉ ነው መረጃው ያሳየው። ሌስተር ወደ ቀድሞ የሊቨርፑል ተጫዋች ሊያስፈርም እንደሆነ እየተገለጸ ነው። ሁሉም ነገር በሊቨርፑል ማሊያ የሰጠ ተጫዋች አሁን ላይ ወደ እንግሊዝ ሊመለስ እንደሚችል ከቱርክ የወጡ ዘገባዎች ያመለክታሉ። የቀድሞ የቀያዮቹ አማካይ አሌክስ ኦክስሌድ-ቻምበርሌን ወደ ፕሪሚየር ሊጉ መመለስ ጋር ስሙ ተያይዟል። ሌስተር ሲቲም ተጫዋቹን ወደ እንግሊዝ ለመመለስም ጥያቄ አቅርቦለታል ሲል ነው ዘገባዎች እየጠቆሙ የሚገኙት። የ31 ዓመቱ ተጫዋች በኦገስት 2023 ያስፈረመው ቤሽኪታሽ በኦሌ ጉናር ሶልሻየር ምክንያት ሊለቅ ነው። ተጫዋቹ ከቱርክ የመልቀቂያ ምክንያቶቹ አንዱ በደሞዝ ምክንያት እንደሆነ የተነገረ ሲሆን ሌስተርም እንግሊዛዊውን ተጫዋች ለማዞር መዘጋጀቱን ነው ዘገባው እየገለጸ የሚገኘው። የእንግሊዝ ቡድን ሌስተር ሲቲ አሌክስ ኦክስሌድ-ቻምበርሌንን ለመውሰድም ጥያቄ አቅርቧል። ተጫዋቹ ከእንግሊዝ ቡድን ጋርም ስምምነት ላይ ከደረሰ የቱርኩ ክለብ አስተዳደር ነገሮችን ቀላል ያደርጋሉ። አሌክስ ኦክስሌድ-ቻምበርሌን 6 ዓመታትን በአንፊልድ ያሳለፈ ሲሆን በሁሉም ውድድሮች ደግሞ 146 ጨዋታዎችን አድርጎ ወሳኝ ጎሎችን አስቆጥሮ በየርገን ክሎፕ ስር በፕሪሚየር ሊግ እና በቻምፒየንስ ሊግም ማሸነፍ ችሎ እንደነበር ይታወሳል። በዚህ ክረምት አሌክስ ኦክስሌድ-ቻምበርሌን ወደ እንግሊዝ ሊመለስ ይችላል። ተጫዋቹ ወደ አንፊልድ መመለስ ባይችልም የቀድሞው የሊቨርፑልና የአርሰናል ተጫዋች ወደ እንግሊዝ እግር ኳስ ሲመለስ ማየት አስደሳች ነገር ነው። ቻምበርሌን በእንግሊዝ እጅጉን ተጠብቀው ጉዳት ወደ ኋላ ካስቀራቸው ተጫዋቾች አንደኛው ነው። ጉዳቶቹ ተጫዋቹ ላይ እንቅፋት ፈጥረውበታል። ቻምበርሌን ወደ ሻምፒየንሺፕ የሚያደርገው ሽግግር ከተሳካ በሚቀጥለው የውድድር ዘመን በእንግሊዝ ልናየው እንችላለን። ሌስተሮች ተጫዋቹን በአዲሱ አሰልጣኛቸው ሹመት በፊትም ለማድረግ እየሰሩ ሲሆን አሁን ላይ የሚጠበቀው የተጫዋቹ የዝውውር እሽታ ብቻ እንደሆነ ነው እየተገለጸም የሚገኘው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምትጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር የነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ደግሞ ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።